Blue narrative. ሰላም እንዴት ናችሁ? ዛሬ ዝንላችሁ የመጣናቸው ቪዲዮዎች እጅግ ገራሚና የትም ያላያችኋቸው እንደሚሆኑ ተስፋ አደርጋለሁ። በመጀመሪያ የምታዩት እኔ ቆንጆ ነኝ፣ ገርዳሚዎች መኪና እየነዱ በእግሬ በዚህ ዝናብ ተሰቃይቶ ነው ያለችው ይህች ውብ ቆንጆ ማህበራዊ ሚዲያውን አነቃቃዋለች። በተለይ ሴቶች አነጋገረቻቸው ማለት ይቻላል። እስከ መጨረሻው እዩት። እሷ ግን የተናገረችው በቅናት ነው ወይስ መኪና አምሯት ነው ወይስ ፈዛዛና ሞዛዛ ወንድ ፈልጋ ነው? እስቲ ገርዳሚዎችም ውቦችም ኮሜንት ላይ ሐሳባችሁን ግለጹልን። የቱን የመሰለ መልክሽ ዛሬ አንቺ ሜዳ ላይ ወጥተሽ እንደዚህ አፍሽን የከፈትሽባቸው ገርዳሚ ያልሻቸው ሴቶች ወይ ለፍተው በላባቸው የገዙት መኪና ነው አሊያም ልባቸው ቆንጆና ንጹህ ስለሆነ እንዳንቺ ባዶ ጭንቅላት ስለሌላቸው አንድ ያከበራቸው ሰው የገዛላቸው መኪና ነው። ምን ትሆኚ እንዴ? ቤተክርስቲያን ውስጥ ቁጭ ብለሽ ሰው የእግዚአብሔርን ቃል እያስተማረ ቆይ ከመቼ ወጥቼ እንደዚህ አይነት የወረደ ቪዲዮ ሰርቼ ምናም ብለሽ ራስሽን አደባባይ ላይ ቅናትሽን እንደዚህ ታሳብቂያለሽ? ምን አይነት እንደው አንቺ ባለጌ ብለሽ እንደው ስድብ ይሆናል? ስድብ አይሆንም። ያ ሰውዬ እንዳለው ባለጌ ስድብ አይደለም ማንነትሽ ነው ብሏል። ስድብና ግጻጼ ባለጌ ይሄው ስድብ አይደለም። እንዴት ብልግና ነው ነገርኩ። እሺ ገርዳሚዎቹ መኪና ኖራቸው እንዴት እግዚአብሔርን አታመሰግኝ? እግዚአብሔር አነሳቸው፣ እግዚአብሔር ከፍ አረጋቸው። ምን አይነት አስተዳደግን ያሳደጉሽ? ሰው እኮ እግዚአብሔርን ለማመስገን ተመልከቱ። አንቺ ለጠራሻቸው ገርዳሚ ላሻቸው ሰዎች እግዚአብሔር ያደረገውን ነገር እዩ፣ እግዚአብሔርን አመስግኑ ብሎ ነው ሰው ቪዲዮ የሚሰራው እንዴ? መቼም በዚህ ሴትዮ ዙሪያ ያላችሁ ወዳጃችን ብላችሁ ከዚህ በኋላ ከሷ ጋር እንደማቀጥሉ ተስፋ አለኝ። በማታቃቸው ሰዎች እንደዚህ በቅናት መንፈስ ተነሳስታ ቪዲዮ የሰራች ሴትዮ ለእናንተ ምን ማለት እግዚአብሔር የሆነ ነገር ሲያደርግላችሁ ምን አይነት ንዴት ውስጥ ልትገባ እንደምትችል መገመት ቀላል ነው። በጣም ነው የምትደብሪው። ደግሞ ካፈርኩ አይመልሰኝ እስካሁን ድረስ ቪዲዮቿን ካለ ማጥፋቷ ሌላ ቪዲዮ መስራቷ እንዴ እንዲ ኳለችብን ተውረገረገች ጌታን እግዚአብሔር ምናምን እያለች እስቲ ውሃ ጠጪ ካገልጋዮች ምናምን የተራረፈ ውሃ ምናምን የቦትል ውሃ ምናምን ፈልገሽ እሱን ነገር ልብሽ ላይ ጣል አድርጊ እስቲ ተንፍሺ። እንደው የራይድ እንኳን ከፍለሽ መሄድ የማትቺ ሜዳ ለሜዳ በዝናብ እየተቀጠቀጥሽ የምትሄጂ ሴትዮ አጠገብሽ ገንዘብ ኖሯቸው ወይ ደግሞ ሰው ገዝቶላቸው መኪና የሚነዱ ሰዎች ላይ ሙድ ስትይጂ እንደው አታፍሪም? እባብን የልቡን አይቶ እግር ነሳው ማለት አንቺ ነሽ። አመሰግናለሁ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ኡፋይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያነሽ ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሚ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እንጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄድ። ይሄን የመሰለች እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ። ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም? ስለሱ አሁን መጽሐፍ ቅዱስ ታነቢያለሽ። እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሪው? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም? ስለ ክርስትና ምንም አላስተማሩሽም? ስለ እግዚአብሔር ስለ ጌታ? አንቺና ጓደኛሽ ብቻ አይደላችሁም ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ። አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ። እሱን ሳላስተማሩሽ እንበርክከሽ ጸልይ፣ ወደ እግዚአብሔርሽ ጸልይ። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይሄንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪ ስቲል ሰዎች ላይክ ያደርጉልሽ ነበር ፖስትሽን። ስቲል ኮንቴንትሽ ኢንተረስቲንግ ይሆን ነበረ።
የሰውን መልክ የሰውን ማንነት ማታቂያቸውን ሰዎች ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናችሁ። መኪና አገርሽው ልጅ በጣም አስቀሽኛል። ማርያም ኮንፊደንስሽ እንዴት በዚህ ልክ የሰው ልጅ እንደዚህ ሰው ሊናገር እንደሚችል ማለት ደፋር ነሽ። የሁሉ ህዝብ እንደሚያይሽ እያወቅሽ ወጥተሽ እኔ ቆንጆ ነኝ እነሱ ያስጠላሉ ብሎ ሰው መግለጽ ለራስሽ ራሱ መጥፎ ነው። እንኳን በዚህ ፊት ወጥተሽ መኪና የሚያዙ ሴቶች ገርዳሚዎች ናቸው። እኔ ተሻልኩኝ እኔ እግዚአብሔር አይ ምንድነው ምን ልብን አይቶ የሆነ ነገር ነሳ የሚባል ነገር አለ። እኔ እንደዛ ነው መሰለኝ አጂ ነገር እስከ መጨረሻውም ሳትይዥ እንዳትቀሪ ቢያንስ ፈጣሪሽን ይቅር ይበለኝ። ይሄ ለተናገርኩት ነገር ይቅር ይበለኝ። ሰው በእድሉ ነው የሚያገኘው ሲጀመር እግዚአብሔር የፈቀደልሽን ነው የምታገኘው። ፈጣሪ የፈቀደልሽን ነው የምትኖሪው። ከሰራሽ ደግሞ የሰራሽበትን ታገኛለሽ። በምንም አይነት መንገድ ያን ነገር መያዝ ከፈለግሽ ደግሞ በየትኛውም በኃጢያትም ይሁን በጽድቅም ይሁን መኪና የምትወጂ ከሆነ መኪና ለመያዝ መጣር ነው እንጂ ያለብሽ እንዴት የሰው ልጅ አናነቀሽ እንዴት መንገድ ላይ እኔ ያሰብኩት እኮ እንዴት ካጠገብሽ ያሉትን ደግሞ ሰዎች እንዴት ቃል ተጠቅመሽ ልታዋር እንደምቺ ላንቺ ራሷን የሴት ጓደኛ እንዴት ልታገኝ ራሱ እንደምቺ እኔ እንጃ። በጣም ከባድ ነው ማለት ራስሽን እዚህ ያህል መመጻደቅ ሁሉ የለብሽም። ምክንያቱም ማናችንም ዝም ብሎ ድንገት በመጣ ነገር ሁሉ ልናጣው የምንችለው ነገር ነው። ሀብት ምንም መልክም ዝናም ሁሉም ነገር ያው ካንቺ ተሽለን ምናምን ሳይሆን ግን ያስጠላል ቃል አጠቃቀምሽ ምናምን። አሁን መኪና ይዞ አንቺ ባልሽው አገላለጽ ውበት የለንም ብለው የሚያስቡ ሰዎችን ወይም ኮንፊደንስ የሌላቸውን ሰዎች ምን ያህል እንደምትነኪ ማሰብ አለብሽ። ኮንፊደንስ ነው ለነገሩ ሁሉም ሰው በተፈጥሮ ቆንጆ ነው፣ ግን ኮንፊደንስ የሌለው ሰው ሊኖር ይችላል እና እነዛን ሰዎች ልትነኪ ትችያለሽ። ትክክል አይደለሽም። ትክክልም መቼም በዚህ ሁኔታሽ ልትሆኛችም። ግን ወደፊት ራሱ መኪና መግዛት የምትፈልጊ ከሆነ የምታስቢ ከሆነ ይሄን ራሴ እንደዚህ ነኝ እኔ ከሌላው የተሻልኩ ነኝ እኔ ቆንጆ ነኝ በጣም ካንቺ የሚበላሉት በጣም ብዙ ቆንጆዎች አይተናል እኮ አዲስ አበባ ላይ ሲጀመር ሴት ሁሉ ቆንጆ ነው። እኛ ራሱ እንደዚህ ፈዘን ነው የምንለው በጣም ካንቺ የበላለጡ ብዙ ቆንጆዎች ሳይሆን አሁንም ሙለው ግን አረ እንዳንቺ ሲሆን እንደውም በጣም በቃ ቆንጆ መባል ሁሉ ይፈራሉ እኮ እነሱን ብታያቸው። ወይኔ እንዴት የሚያጓጉ የሚያሳሱ ሴቶችን እየተወለዱ ራሱ ያሉት ራሱ በዩኒፎርም ያሉት ራሱ ያሳሳሉ። እንኳን አንቺ እንደውም ያን ያህልም አይደለሽም። እንደው ማርያም እውነቴን በዚህ ሁኔታሽ ማለት በቃ ውስጥሽን አስተካኪ። በቃ መጥፎ ነው እንደዚህ አፍሽን አውጥተሽ እስክትናገሪ ካደረሰሽ ውስጥሽ ጥሩ አይደለም እና እሱን አስተካኪ ነው የምለው። ፈጣሪ ለሁላችንም ይስጠን። ስንት ገርዳሜ መኪና ያነዳ። እሺ ደግሞ ገርዳሜ እየተባለ ስንት ተሰጠን ስምም ወጣልን እንደኛ። እሺ የት ሄደን እንስራ እንዴ? የት ሄደን እንለወጥ እንዴ? ጭራሽ መኪና በመልኩ ነው እንዴ? ኧረ ተው ቢያንስ እኛ ለፍተን ጥረን ግረን ነው እዚህ ደረጃ ላይ ደረስነው። ዝም ብሎ አይደለም ብዙ ሀስሎች አሉብን እና ፕሊስ ጋባችሁ አላረም እንዴ? አልጨረሽም እንዴ? በቃ ኦሬዲ ስራ ገብቷል። ስራ ደርሽ ልምጣ እንዴ? በእናትሽ ነው በቃ ቁሚው። ቪዲዮን ደግሞ ምንድነው እዚህ ጋር ሰውን ታዚጊው ገርዳሜ በዙስ እንትን ነው እንትን። እሺ እኔስ እንዴት ነኝ? ደህና ነኝ። አልፈለው ፈተና ወይስ በጣም ገርዳሜ ነኝ? ገርዳሜ መሰሉ ሰዎች ስላልሽውዬ ነው። ለማንኛውም የትኛው መኪና መሸጫ ሄደሽ በመልክ መኪና አይገዛም የኔ ፍቅርሽ። እኔ በታክሲ ሲሄድ የሚሰማኝ የነበረው ስሜት በመኪና የሚነዳ ሰው ሳይ እኔ በታክሲ እየሄድኩ የሚሰማኝ ስሜት መቼ ነው ግን መኪና የምነዳው ብዬ ነው ማሰብ እንጂ እኔ ከነሱ የተሻልኩ ቆንጆ ሆኜ እነሱ እንደ መኪና ይነዳሉ ብዬ በህይወት አስቤ አላውቅምና ትንሽ ፖዚቲቭ መሆን የሚያስፈልግ ይመስለኛል። አይደለም ምንም ኮንትሪቢዩት ያላረግሽበትን መልክሽን ሰርተሽ ያገኘሽውን ገንዘብሽ ላይ ራሱ መመጻደቅ አትችይም። ምክንያቱም ሁላችንም ነገ ምን እንደሚያጋጥመን አናውቅም። ኦኬ ዛሬ የምንነዳው መኪና ነገ ልናጣው እንችላለን። ዛሬ የምንኖርበት ቤት ነገ ልናጣው እንችላለን። ዛሬ ያለን ገንዘብ ኤቭሪቲንግ ነገር ልናጣው እንችላለን እና እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። እግዚአብሔር እስኪ አንተ ፍቃድና ጥሩ ስራ ስጠኝ፣ መኪና የምንነዳበት ሁኔታዎችን አስተካክልልኝ ብለሽ መጸለይ ወደ ሰማይ። እሺ እኔ ፍቅር ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት። ሃይ ገርዳሜ ቁጥር 1
ያው እንደምትመለከቺኝ አይዲ ፎር ውስጥኝ ነው ማወራሽ ሶ እኔ እኮ አልገባኝም እንጂ ማለት ነው ስትወጪ እያየሁሽ ነበርና እንደዚህ ህዝቡን ገልመጥ አርገሽ ስታልፊ እንደዚህ መተሽ በቪዲዮ ዝርጠጥ እንደምታረጊን አላወቅንም እንጂ አንገስሽን ይዤ እኮ አስገብቼ ሊፍት ሰጥሽ ነበር ቤትሽ ጣል ጣል አርጌ ምናምን መለስ ነበር ግን ደግሞ ላንቺም ይሄኔ መሰለ ፊት ይዘሽ ደግሞ ሊፍት መጠየቁ ትንሽ ይከብዳል መሰለኝ ስንት ገርዳሚ ሲክስ ፓክ እያለው እኔ እንዴት ሲክስ ፓክ አይገባኝም? ለስንቱ ገርዳሚ እኔ መሰለ ፊት ይዤ እንዴት ያለ ሲክስ ፓክ እውነት ጊምባል ሰራ ራሱ ሲክስ ፓክ ይገባኛል። እኔ አስቀያሚው በጣም አይምሮኝ ተነክቶኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩኝ እኔ ምንም አልመሰለኝም። በመልክሽ አትኩሪ የኔ ቁራንቁሪ ጉግ ማንጉግ አላባይ ነፍሱን ይማር። ከዚህ ቪዲዮ ስንቀጥል ደግሞ በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ደግሞ እስኪ የሚናገረው ልጅ ያላት ሴት ማግባት እሱ የወለደችና ሰጡራ የወለዳችሁ ሴቶች እሱስ ፈታችሁ ሌላው እንዲህ ከመፈለግ እዛው ከልጅሽ አባት ጋር ተጣብቀሽ ቪዲዮ ማሳደግ ይሻላል። ትክክል ነው ብላችሁ ካሰባችሁ ልክ ነህ ብለንም አናስብም። የወለዱትም ያልወለድ ነው ምሰቡት እንዳገባ አንፈልግ በዚህ ጭንቅላት በዚህ አስተሳሰብ ከዛ ላይ ደግሞ በዚህ ሰውነት አንፈልግም አባቴ እግዚአብሔር ይስጥልን እግዚአብሔር ያክብርልን። እኔ በማንነቴ በፍጹም አላፍርም። ደግሜ አወራዋለሁ። እኔ ቆጥ ላይ ኖሬያለሁ፣ በባዶ እግሬ ሄጃለሁ፣ በባስ ሄጃለሁ። ምንም የሚያሳፍር ነገር የለም። በላባችን ጥረን ግረን የትም መድረስ እንችላለን። ያለፈ ታሪካችን እስከ መጨረሻው ከየትም ተነስተን የትም ብንደርስ ምንም እንዳልሆነ ሰላም ተስፋዬ ትነግረናለች። የምሬ ነው። ራሳችሁ ስትሆኑ ነው ሰው የሚወዳችሁ ሰው የሚያከብራችሁ። ለሴቶቹ መናገር የምፈልገው ራሳችን ነው። ህልማችንን ለመኖር ስንሞክር አንቸኩል። ይመጣል ማለት መክፈል ያለብንን ዋጋ እንክፈል። ስንከፍል ነው ያንን ነገር የምናገኘውና ምንም በህይወታችሁ በራሳችሁ ባለፋችሁበት መንገድ ሌላው ስንቀጥል ይሄ ኬጂ የተመረቀው ልጅ እናገኘዋለን። የዚህ ልጅ አባት ግን ሀብታም ነው፣ ድሃ ነው፣ ነጋዴ ነው፣ ያልተማረ ነው ወይስ ዶንኬ ነው ብላችሁ ታስባላችሁ? እስኪ መጨረሻውን አይተን የሚመስላችሁን ግለጹልን። እኛ እንኳ ዶንኬ ይመስለናል። ጋውኑን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ደግሞ የበልጣና አጋዲ ያደረገው ልክ እንደ ዘመኑ እንግዲህ የሀብታሞች ሰርግ በክብር የተሰለፉትና በአበቦች ያጌጡት በርካታ ዘመናዊ ቪኤት እና የፕራዶ ተሽከርካሪዎች ሰልፍ ነው። ብዙዎች አስተያየት ሲሰጡ የቤተሰቦቹ ሀብታም መሆን የሚገልጽ ስለሆነ ለልጃቸው የፈለጉትን ማድረግ ይችላሉ፣ በሀብታቸው ልጃቸው ማስደሰት ስለሚችሉ ኖርማል ነው እያሉ ሲሆን፣ አንዳንዶች ደግሞ እንደ በደሃ ሀገርና በደሃ ሕዝብ ሞራል መቀለድ ነው ይሄ፣ ስንት የተራበ ስንት የተቸገረ ሰው ባለበት ሀገር እንዲህ አይነት ነገር ማድረግ ከሞራል አንጻር ትክክል አይደለም ይላሉና እኔ እንዳልኩትኝ እዚህ ላይ ምንም አይነት አስተያየትም ተቃውሞም ሆነ ድጋፍ የለኝም፣ ግን ትንሽ ሞራሌ ስለተነካ ነውና እስቲ ግን እናንተ እውነት ይሄ ልጅ በእንዲህ አይነት ሁኔታ የምረቃ ስነ ስርዓቱን ማድረጉ ምን አይነት ኢምፓክት አለው ብላችሁ ታስባላችሁ? እስቲ ግን ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ትንሽ ገርሞኝ ነው። እንግዲህ ምንም ማድረግ አይቻልም። ቻንስ ከሌለ ዳቶን አለ አይደል የሚባለው። ሌላው ደግሞ እጅግ አስቂኝና አዝናኝ የሆነ ቪዲዮ እናገኛለን። ዓለም በሙሉ በየእምነቱ ተንበርክኮ ጸሎት እያደረገ ባለበት በዚህ ሰዓት የሚገርመው ግን ጸሎታችን በሙሉ ደርሶ ፍሬ ያላፈራው ሚስጥር ታውቋል። ጸሎታችን የሚሄደው ህንድና ቻይና ነው ይለናል ይሄ ቪዲዮ። ይህን እንዴት ሊሆን እንደቻለና ከጀርባው ያለው አስገራሚ ሚስጥር በአይን ለማየት ፈጽሞ ሊያመልጣችሁ የማይገባ ቪዲዮ ነው። ዘና በሉበት። እስከ መጨረሻው አይታችሁ ግን ኮሜንታችሁን እንፈልጋለን። ቤተክርስቲያን ሜካፕ ተቀብታችሁ በሁማኔር የምትሄዱ ቺኮች ፈጣሪ ጸሎታችሁን የማይሰማው ሌላ ሰው መስላችሁት ነው። እናንተ በጸላችሁ ጸሎት ቻይናና ኢንዶች ናቸው ጸሎት የሚደርስላቸው እንዴ።
ተው አታሳስቱ። ቀሽ ሰይዶ ማርሻል ልጁን ወልዶ ክዷል የሚለው እጅግ አሳዛኝና አስደንጋጭ ዜና በአሁኑ ሰዓት ማህበራዊ ሚዲያውን እያናወጠ ይገኛል። የሚገርመው ነገር የልጁ መልክና ቁመና በትክክል አባቱን የሚመስል ቢሆንም አባትዮ ግን ፍጹም አልቀበለውም በማለት ክዷል። ለመሆኑ በአንዲት ንጹህ ሕፃን ልጅ ላይ እንዲህ አይነት ጭካኔ የተሞላበት ክደት የፈጸመው አነጋጋሪ ሰይዶ ማርሻል የሱንም ቪዲዮና መረጃ ይዘናል። ተከታተሉ። ቪዲዮን አይተን የሚሆነውን ደግሞ እንገምታለን። ይው እንደምታውቁት ይህ ልጅ ሰይዶ አባቴን አገናኙኝ። እኔ መብያ የለኝም እና መብያ ስለሌለኝ እኔ አባቴን ብቻ ማግኘት ነው የምፈልገው። መብያ ቢኖረኝ የበላው አሳያችሁ ነበር። እኔን ለማብላት የምትፈልጉ በአካውንቴ አስገብታችሁ ስበላ ማየት ትችላላችሁ እያለ ነው እና ልጁን በደንብ እዩትና እንግዲህ ያለውን አቅም መቼም ልነግራችሁ አልችልም። በቀጣይ ቪዲዮ ደግሞ ቤተሰቦቹ ጋር ያለበትን ኑሮ አሳያችኋለሁ። አድርሱለት። ይሄ ልጅ አባቱ ነው የምትሉ እኔ ዘሬን የትም መበተን ሰው ነኝ። እኔ ንጉስ ዘር እንደ የትም አይበተንም። ለማንኛውም እኔ ገና አንድ ፍሬ ልጅ ነኝ፣ ገና ድንግል ነኝ፣ ገና 16 ዓመት ልጅ ነኝ። እዚህ ደረጃ ምድርስ ሰው አይደለሁም። ግን ችግር የለው። ይሄ ቪዲዮ 1 ሚሊዮን ላይክ ካገኘ በ3 ቀን ውስጥ እኔ ለልጁ 100 ሺህ ብር ሰጠዋለሁ ማለት ነው። በ3 ቀን ውስጥ 1 ሚሊዮን ላይክ ካገኘ ለልጁ 100 ሺህ ብር ሰጠዋለሁ ማለት ነው። ግን አባትየው ዝም ብለህ እዚህ አምጥተህ የሴዶ ልጅ አትበል። ጃሬድን ሁላችንም እናውቀዋለን። ሃይማኖትና እምነትን ሲያሟሽሽና ሲያንኳስስ ቢቆይም በመጨረሻ ማንነቱና ውስጣዊ ባዶነቱ ተጋልጦ ራሱ የተሸከመውና ሲያገለግለው የነበረው ብቻ ነው የሚገኘው ዝርያው የተሰሳተ ዓላማ ከፍተኛ ቁመቱ ከሄደ እንደሚያምንበት እስከ 7 ሜትር ሊሄድ ይችላል። ሬር ነው ግን እስከ 7 ሜትር ድረስ እና እስከ 7 ሜትር ድረስ ነው የሚሄደው። ይሄ ትልቅ ነው። አሁን ይሄ ራሱ ለማከላከል እነዚህ አሁን እቺ ሴት ናት። ዘራቸው በጭራቸው ጋር እዚህ ጋር ነው የሚታወቀውና ይሄ አሁን ስታየው የሰውነቱን 6-7 እጥፍ ይለጠጣልና እንደምታየው አይደለም። ፍየል ሚዳቆ ምናምን ይውጣት ስታየው ነው ትንሽ የሚመስለው ማለት ነው። እና ይሄ ብርቅ ነው በጣም በወር አንዴ በ3 ወር በ2 ወር አንዴ ነው የሚወሉት። በህይወት ያለ ነገር ነው። ዶሮ ወይ ሚዳቆ አይጥ ጥንቸል ምናምን ነው የሚወጡት እና አንዴ ከበላ አፍ የምግብ አፈጫጨት ስነ ስርዓቱ ደካማ ነውና እንትን ይላልና ዘንዶ ሙቀት ይፈልጋል። ቅዝቃዜ ቦታ እንትን አይልም፣ ሙቀት ይፈልጋል። እንደዛ አይተናኮልም። ሌሎቹ ሌላ አይበላኝም፣ እኔ ራሴ እበላለሁ። ጆን ፎቶ እንደነሳ ሰራራ ጆአችን ናርክስ ከሰሞኑ ጆኒ አንድ ነገር ብሏል። የአስተሳሰብ ችግር አለበት አይክላውድ እንኳን የለውም ብሏልና ለዚህ ምላሽ ምንድነው? እሱ መቀመጫው ትልቅ ነው እንደሚታወቀው፣ የሚያስበው በመቀመጫው ስለሆነ ነው እንደዛ ያለው። እኔ አላልኩም፣ ጆ ሰምታል። በመቀመጫው ነው የሚያስበው። ለዛ አይኑን እያየ ካሜራውን እያየ ለጆኒ የምታስተላልፍለት መልእክት ምንድነው? ያው በቀሉ ብጠፊ አይሻልሽም? አገር ጥለሽ ጥፊ። ለእናትህ ብጠፋላት ይሻልሃል። እናትን ትወዳለህ፣ እናትን ትታዘዛለህ፣ ያለችን ትሰማለህ አይደል እንዴ? ኮማ ውስጥ ከማስገባ እኔ ትንሽ መትቼ ኮማ ውስጥ አስገባለሁ። ኃይልም አልተጠቀምም እኮ ትንሽ ኃይል ከተጠቀምኩ ይላል። ስለዚህ ትንሽ ተጠቅሜ ኮማ ውስጥ ስለማስገባ ሙሉ ሰውነት እንደማይሰማ ስለዚህ ብጠፋ ይሻላል። የቃላት ጦርነት የደረሰበት ደረጃ በጣም አነጋጋሪ ሆኗል። ሰይዶን 2 ወር 1 ቀን አለን። ያኔ ነው ፋይት የምናደርገው። እስከዛ ድረስ ግን እሱ እድል ተሰጥቶታል። ውጭ ሀገር ሄዶ ፕራክቲስ እያደረገ ነው። እቺን 1 ወር ሰልጥኖ you know what the funny thing is, most people don't understand, by the time he comes to Ethiopia የተማሩን በሙሉ ይረሳል። and it's just going to be the same old Seydou, just looking stupid, like somebody paused on his face, somebody hit the pause button on his face. ከንፈሩ ግን ነው የሚንቀጠቀጠው።